ሳምሪ እስኪ ጥያቄ ያለኝ እና ከቤተሰቦቻችን ጋር ሆነ ጥያቄያችንን ትመልስልናለህ ብላ ይዛኝ መጣለች ማለት ነው። ምን እንደሆነ ጥያቄዋ ከሷ እንሰማለን። ከዛ እንግዲህ በሳምሪ ጥያቄ መሰረት የተወሰነ ደቂቃ የተወሰነ ጊዜ አብረን እንቆያለን። ቪዲዮአችንን እስከመጨረሻው ድረስ በመከታተል ላይክ እያደረጋችሁ ብዙ ሰዎች ጋር እንዲደርስ እንድታደርጉልን እንዲሁም አዲስ የመጣችሁ ቤተሰቦቻችን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑን። እነኚህ ሰዎች መቼ ነው የሚመለሱት ታዲያ? እድሜ ልካቸውን ያንን ኃጢያት በመፍራት እየደጋገሙ የሚሰሩት ከሆነ ንስሐ ለመግባትም የሚፈሩ ከሆነ ያንን ኃጢያትም ለመተው በጣም የሚቸገሩ ከሆነ እኚህ ሰዎች መቼ ነው ወደ እግዚአብሔር ሊቀርቡ የሚችሉት? ምን ብንመክራቸው ሊመለሱ ይችላሉ? ሌሎች ደግሞ ለሚፈሩበት ምክንያት ፍርሃት ያሳደረባቸው ነገር ምን ሊሆን ይችላል? ከፍርሃታቸውስ እንዴት ተላቀው ንስሐን ገንዘብ አድርገው ወደ ስጋው ደሙ ቀርበው ከእግዚአብሔር ከአምላካችን ጋር እንዴት ይታረቃሉ? ሉቃስ ወንጌል ምዕራፍ 15 ላይ በጣም ብዙ የተደጋገመ የጠፉ ነገሮችን እንመለከታለን። የጠፋውን በግ እንመለከታለን፣ የጠፋውን ድሪም እንመለከታለን፣ የጠፋውን ልጅ ታሪክ እናያለንና የሶስቱንም ታሪክ ስናየው እግዚአብሔር አምላክ የጠፋውን ፍለጋ ወደዚህ ምድር እንደመጣ የምንማርበት የትምህርት ክፍል ነው የሉቃስ ወንጌል ምዕራፍ 15 እና ክርስቲያኖች ባለቤት ሌባ በምን ሰዓት እንደሚመጣ ቢያውቅ ተግቶ ቤቱን በጠበቀ ነበር። ከሌባም ዝርፊያ ንብረቱን ሀብቱን በጠበቀ ነበር። ነገር ግን ሌባ ምን ሰዓት እንደሚመጣ ባለቤቱ ያውቅም። ስለዚህ በተኛበት ሰዓት ሹልክ ብሎ መጥቶ ሀብቱን ንብረቱን ይዘርፋል። ልክ እንደዛ ሹልክ ብዬ እመጣለሁ። ሰላም ቤተሰቦች እንዴት ናችሁ? ከኛ ሁሉ እግዚአብሔር ይመስገን። እንግዲህ ያው ዛሬም በድጋሚ መተናል። እናንተ እንዴት ከረማችሁ? እኛ በጣም ደህና ነን። እንግዲህ ሁሌ እንደምንነግራችሁ ቻናላችንን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ማየት ጀምሩ። ሁሉ ጊዜም ላይክ እያደረጋችሁ ኮሜንታችን በኮሜንት መስጫ ሰጥር ላይ ኮሜንታችሁን እያስቀመጣችሁ ቪዲዮአችን እስከ መጨረሻ ይሉልን። እንግዲህ ያው ዛሬም እንደተለመደው አንድ ሁለት ጥያቄዎችን ይዤ ብቅ ብያለሁ ማለት ነው። ዲያቆንን እነኛን ጥያቄዎች እንዲመልስልን እንዲያብራራልን የኔም የናንተም ጥያቄዎች ናቸው ብዬ በማሰብ ከዲያቆን ጋር ጥያቄዎችን ይዤ ብቅ ብያለሁ ማለት ነው። ሰላም እግዚአብሔር ይብዛላችሁ። የተወደዳችሁ የኤፌሶን ቲቪ ቤተሰቦቻችን በእግዚአብሔር ሰላም እንደምንሰነበታችሁ እንደምንከረማችሁ እግዚአብሔር ይመስገን። ክብሩ ይስፋ ከኛ ሁሉ ሰላም ነው። በእውነት የድንግል ማርያም ልጅ ጌታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁንልን። እንግዲህ ዛሬም ተመልሰን ወደ ቤተሰቦቻችን ብቅ ብለናል። እንግዲህ አትጥፉ እያላችሁን ስለሆነ እናንተም እኛም ማንጠፋም አለን ልንላችሁ ተመልሰን ዛሬም መተናል። ሳምሪ እስኪ ጥያቄ ያለኝ እና ከቤተሰቦቻችን ጋር ሆነ ጥያቄያችንን ትመልስልናለህ ብላ ይዛኝ መጣለች ማለት ነው። ምን እንደሆነ ጥያቄዋ ከሷ እንሰማለን። ከዛ እንግዲህ በሳምሪ ጥያቄ መሰረት የተወሰነ ደቂቃ የተወሰነ ጊዜ አብረን እንቆያለን። ቪዲዮአችንን እስከመጨረሻው ድረስ በመከታተል ላይክ እያደረጋችሁ ብዙ ሰዎች ጋር እንዲደርስ እንድታደርጉልን እንዲሁም አዲስ የመጣችሁ ቤተሰቦቻችን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑን በነገሮች ሁሉ የግባ እንዲያስተምረን እንዲመክረን የእግዚአብሔር አምላካችን ፈቃዱ ይሁን። በቀጥታ ወደ ሳምሪ ልውሰዳችሁ። መልካም እንግዲህ ዲያቆን የመጀመሪያው ጥያቄ ብዙ ጊዜ ብዙ ኦርቶዶክሳውያኖች ሲቸገሩ የምናያቸው ወይም ብዙ ፍርሃት ሲያድርባቸው የምናየው ነገር አለ። እሱ ምንድነው? ንስሐ ግቡ፣ ንስሐ መግባት አለብን የሚል ምክር በሚሰጥ ሰዓት ንስሐን በጣም ወደ ኋላ ሲሸሹ እናያለን። ምን በማለት በቃ ይሄን ኃጢያት መተው አልችልም ነው እለት ከለት እየደጋገምኩ የሚሰራው ኃጢያት ነው። ስለዚህ ይሄንን አባቶች ፊት ቀርቤ ደጋግም ያን ኃጢያት መናገር በጣም ለኔ ከባድ ነው እያሉ ውስጣቸውን እያሳመኑ በቃ የኃጢያትን እንደ ልማድ በመቁጠር ዛሬም ነገም ኃጢያትን አንድን ኃጢያት እየደጋገሙ ተጨማሪ ደግሞ ሌላ አዲስ ኃጢያት እየጨማመሩ ሁሌ የኃጢያት ድሪቶ ሆነው የሚኖሩ ሰዎችን እናያለንና እነኚህ ሰዎች መቼ ነው የሚመለሱት ታዲያ? እድሜ ልካቸውን ያንን ኃጢያት በመፍራት እየደጋገሙ የሚሰሩት ከሆነ ንስሐ ለመግባትም የሚፈሩ ከሆነ ያንን ኃጢያትም ለመተው በጣም የሚቸገሩ ከሆነ እኚህ ሰዎች መቼ ነው ወደ እግዚአብሔር ሊቀርቡ የሚችሉት? ምን ብንመክራቸው ሊመለሱ ይችላሉ? ሌሎች ደግሞ ለሚፈሩበት ምክንያት ፍርሃት ያሳደረባቸው ነገር ምን ሊሆን ይችላል? ከፍርሃታቸውስ እንዴት ተላቀው ንስሐን ገንዘብ አድርገው ወደ ስጋው ደሙ ቀርበው ከእግዚአብሔር ከአምላካችን ጋር እንዴት ይታረቃሉ የሚለውን ነገር እስኪ ዲያቆን እንደ ምክር ነገር ቢለግሰን ጥሩ ነው ብዬ አስባለሁ። ምክንያቱም የሁላችንም ጥያቄ ሊሆን ይችላል ብዬ ስላሰብኩ ነው። እንግዲህ ይዤ የመጣሁ ማለት ነው። ቤተሰቦች እስኪ ቀጥታ ወደ ዲያቆን እንድና ያብራራለን። እሺ መልካም ለጥያቄያችን እግዚአብሔር ይስጥልን ወይዘሮ እናመሰግናለን። ጥያቄያችን በጥቅሉ የኃጢያት ድግግሞሽን እንደ ልምድ አድርጎብን ንስሐ ለመግባት ተቸግረን ለምንኖር ሰዎች አይነት ነውና እውነት ለመናገር ንስሐ እንግዲህ ከእግዚአብሔር ጋር
ተጣልተን የምንታረቅበት ብቸኛው መንገድ ክርስቲያኖች ሁላችሁ እንደምታውቁት ንስሐ ነው። ያለ ንስሐ ሰው ከእግዚአብሔር ጋር ሊታረቅ አይችልም። ይሄ ምንም ጥያቄ የለውም። ነገር ግን ለመታረቅ ብዙ ጊዜ ኃጢአት ስለሚደጋግሙ ያንን ኃጢአት ነገ ደግሜ እሰራዋለሁ በማለት ለሚርቁ ሰዎች ምን አይነት መልእክት አለ ነው? ይሄንን የተናገረው በነገራችን ላይ ክርስቲያኖች ንስሐ እንድንገባ እንድንመለስ ከሱ ከአምላካችን ጋር ተመልሰን እንድንታረቅ በር የከፈተልን የሰው ልጅ አይደለም፣ ራሱ ጌታችን ኢየሱስ ክርስቶስ ነው። ምንድነው ያለው? መጀመሪያ ገና ከላይ ከሰማይ መለኮት ስጋን ለብሶ ሲዋሃድ ሲመጣ የተጣለውን ከእግዚአብሔር በቃ መፈንቅለ መንግስት አድርጎ የወጣውን የሰው ልጅ ወደ ክብሩ ሊመልሰው ነው፣ ለሌላ ለምንም አይደለም። ስለዚህ አዳም እግዚአብሔርን በደለው፣ አዳምን ግን ፈለገው በብዙ እግዚአብሔር አምላክ አጥብቆ አዳምን ፈለገው፣ ወደ ቀደመ ክብሩ ሊመልሰው ወደደ፣ ለሌላ ለምንም አይደለም። በሉቃስ ወንጌል ምዕራፍ 15 ላይ በጣም ብዙ የተደጋገመ የጠፉ ነገሮችን እንመለከታለን። የጠፋውን በግ እንመለከታለን፣ የጠፋውን ድሪም እንመለከታለን፣ የጠፋውን ልጅ ታሪክ እናያለንና ይህ ሶስቱንም ታሪክ ስናየው እግዚአብሔር አምላክ የጠፋውን ፍለጋ ወደዚህ ምድር እንደመጣ የምንማርበት የትምህርት ክፍል ነው የሉቃስ ወንጌል ምዕራፍ 15 እና ክርስቲያኖች ከመቶ በጎች መካከል ይላቸዋል ጻፍት ፈሪሳውያን ተሰብስበው ክርስቶስን ሲሰሙት ስለነበረ ከናንተ መካከል አንደኛው በጉ ቢጠፋበት ከመቶ በጎች አንዱ ቢጠፋበት 99ን በዱር ትቷቸው የጠፋውን አንዱን ሊፈልግ መሄድ ማን አለ? ባገኘው ጊዜ ተሸክሙ ይመጣ የለ? ካገኘው በኋላ በሰፈር ያሉ ጎረቤቶችን ጠርቶ የጠፋውን በየና አግኝቼዋለሁና ደስ ይበላችሁ ብሎ የማይነግራቸው ማን አለ ይላል። ድሪም የጠፋባትንም ሴትዮ እንደዚሁ ሴቶችን በድሪም አድርጎ እንደዚሁ ያስተምራልና ከ10ሩ ድሪም አንዱ ቢጠፋባት ልክ የቤቷን እቃ ሙሉ አውጥታ እስከምታገኘው ድረስ ትፈልጋለች። ባገኘችው ጊዜ ግን የጠፋውን ድሪሜን አግኝቼዋለሁና ደስ ይበላችሁ ብላ ለጎረቤቶቿ ታበስራቸዋለች ብሎ ይናገራል። ክርስቲያኖች ያ የጠፋ በግም የጠፋ ድሪምም የጠፋውን ልጅም ታሪክ ብንመለከት የጠፋ የተባለ ከእግዚአብሔር ከመንግስቱ የተለየን ኃጢአተኛ እኛ የሰው ልጆች ነን። ክርስቲያኖች ምንድነው የሚለው ራሱ አምላካችን እግዚአብሔር? በአንድ ሀጥ መመለስ በሰማይ መላእክት ዘንድ ታላቅ ደስታ ይሆናል፣ ታላቅ ደስታ ይደረጋል ነው የሚለው። በጥቅሉ የወልድ እግዚአብሔርን ሰው መሆን ይህን ሁሉ ሂደት ስንመለከት የጠፉትን ፍለጋ የጠፋውን የሰው ልጅ ፍለጋ ነው የመጣው፣ ለሌላ ለምንም አይደለም። ታዲያ በዚህ ልክ እኛን አጥብቆ የሚፈልገን አምላካችን እያለ እኛ በምንሰራት ኃጢአት ፈርተን ከእግዚአብሔር በመሸሽ ይህ መፍትሄ ሊሆን አይችልም። ንስሐ መግባት ብቸኛው አማራጫችን ነው። ክርስቲያኖች አይ ንስሐ ሳንገባ ያን ኃጢአት ወይም ለካህኑ ለመናዘዝ ከፈራን ወይም ደግሞ ነገ ደግሜ ብሰራውስ ብለን አስበን ያንን ኃጢአት ንስሐ ገብተን የማናስወግደው ከሆነ እውነትም ሰይጣን በላያችን ላይ ትልቁን ስራ ትልቁን ተልእኮ እየፈጸመ ነው ማለት ነው። ከእግዚአብሔር መንግስት እንዳለየን ያን ጊዜ ማመን አለብን። የሆነ በደል ሰርተን የሆነ ኃጢአት ሰርተን ንስሐ ለመግባት የማንበረታን የማንጠር ከሆነ ተሸንፈናል። በቃ በጥቅሉ ከመንግስተ እግዚአብሔር ሊለየን ጠላት በእኛ ላይ ጦሩን ሰብቋል ማለት ነው። ስለዚህ ክርስቲያኖች ያለን አማራጭ ምንም እንኳን ዛሬ ንስሐ የገባንበትን ኃጢአት ነገ ደግመን ብንሰራው እንኳን ለሰራነው ኃጢአት ንስሐ እንደምንገባ እያሰብን ንስሐ መግባት አለብን። ዛሬም በደል ነገም በደል እየበደልን ንስሐ እየገባን ብንበድልም ንስሐ እየገባን እንቀጥላለን። በዚህ በዜና አበው ላይ ሊወገድለት አልቻለም። ይሄ ኃጢአት ከውስጡ ማለት ነው። ይሄ ኃጢአት ጣም ከውስጡ ተነቅሎ ይጠፋለታል። ንስሐ ይገባል፣ ዛሬም ተመልሶ ደግሞ ኃጢአት ይሰራል። ልክ ያንኑ ኃጢአት አንዷን ኃጢአት ነው የሚደጋግማት በየቀኑ ይሄድና ለንስሐ አባቱ ለመምህረ ንስሐው ንስሐ ይገባል፣ ተመልሶ ያን ኃጢአት ይሰራዋል። አሁንም ልክ እንደዚህ እያለ ሲደጋግመው አባቴ ያለ መጨረሻ ላይ እኔ ከዚህ በኋላ ንስሐ አልገባም፣ ሰልችቶኛል፣ ደከመኝ። ምክንያቱም አንድ ጊዜ ንስሐ የገባሁበትን ኃጢአት ደግሜ እሰራዋለሁ፣ ዛሬም ንስሐ ገባበታለሁ፣ ደግሜ ደግሞ ያን ኃጢአት ፈጽመዋለሁ። ስለዚህ እኔ ሰለቸኝ፣ እግዚአብሔርስ ምን ይለኝ አለ። እወድቃለሁ እነሳለሁ ብለህ አስበው አሉት ይባላልና እነሳለሁ እወድቃለሁ የሚለውን እወድቃለሁ እነሳለሁ በሚል ከደመደምነው ክርስቲያኖች አንድ ቀን እንነሳለን። ስለዚህ ንስሐ የኛ በነገራችን ላይ እግዚአብሔር አምላካችንን የምሕረት አይኖቹን እንዲያበራልን የሚያደርገው የኛ ጽድቅ የኛ ቅድስና አይደለም። እግዚአብሔር ቸር ስለሆነ ነው። እግዚአብሔር አምላክ ልብና ኩላሊትን የሚመረምር አምላክ ነው። ስለዚህ የኛን የውስጣችንን ትጋታችንን ጥረታችንን አይቶ ይቅር ይለናል እንጂ ለኛ ኃጢአትና በደል እኮ ካሳ ከፍለኑ እግዚአብሔር ይቅር የሚል አምላክ አይደለም። እኛ ካሳ የምንከፍለው አይደለም እኮ ለእግዚአብሔር፣ ግን የኛን መታዘዛችንን መገዛታችንን ለእርሱ ልጆች መሆናችንን የምንገልጽበት መንገድ ነው። ንስሐ ታው የተባልነውን የምንተውበት ፍቅሩን የምንገልጽበት መንገድ ስለሆነ ብቻ ነው። ስለዚህ ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው አለ
ቅዱስ ጴጥሮስ ሄዶ 7 ጊዜ ነው ቢለው 7 ጊዜስ አይደለም 7 ጊዜ 70 እንጂ አለው። 7ን በ70 በስተን 490 ጊዜ ይቅር በለው ለማለት አይደለም። 7 ቁጥር ፍጹም ማለት ነው። ፍጹም ወንድም ቢበድል ይቅር በለው ለማለት ነው። ፍጹም ወንድም ቢበድል ይቅር በለው ያለ አምላክ ፍጹም ብትበድለኝ ይቅር አልልህም የሚል አምላክ አይደለም። ሁለቱ ስብሐት ምስጋና ይግባውና እና አምላካችን እግዚአብሔር ፍጹም ይቅር ባይ አምላክ ነው ክርስቲያኖች። ስለዚህ ምንም እንኳን አስቀያሚ ነው ብለን የምናስበው ኃጢአት ቢኖር ምንም እንኳን ዛሬ የሰራነው ኃጢአት ነገ የሚደገም ኃጢአት እንኳን ቢሆን ዛሬ ለሰራነው ኃጢአት ዛሬ ንስሐ መግባት አለብን። ዛሬ ተዘጋጅተን መጠበቅ አለብን። ሌባ ይላል ክርስቶስ በማቴዎስ 25 ላይ ባለቤት ሌባ በምን ሰዓት እንደሚመጣ ቢያውቅ ተግቶ ቤቱን በጠበቀ ነበር። ከሌባም ዝርፊያ ንብረቱን ሀብቱን በጠበቀ ነበር። ነገር ግን ሌባ ምን ሰዓት እንደሚመጣ ባለቤቱ ያውቅም። ስለዚህ በተኛበት ሰዓት ሹልክ ብሎ መጥቶ ሀብቱን ንብረቱን ይዘርፋል። ልክ እንደዛ ሹልክ ብዬ እመጣለሁ፣ ተዘጋጅታችሁ ጠብቁኝ፣ እንደ ሌባ ነው ድንገት መመጣባችሁ አለ። ስለዚህ ክርስቲያኖች ተዘጋጅተን መጠበቅ ከኛ ይጠበቃል። ኃጢአት ደግመን ብንሰራው እንኳን ደግመን ንስሐ እንደምንገባ እያሰብን ወደ ንስሐ መቅረብ አለብን። ያለ ንስሐ ምንም መፍትሄ ስለሌለ ለበደላችን ሁሉ ለኃጢአታችን ሁሉ ስራ የሚሆነን ንስሐችንን ለመምረን ንስሐ ሄደን ስንናዘዝ ስንናገር ብቻና ብቻ ነው። ከዚህ የተሰጠንን ቀኖና በስርዓት መፈጸም ነው። ከዛ በኋላ ከፍ ወዳለው ወደ ስጋው ደግሞ መቅረብ ነው። ራሳችንን ንጹህ አድርገን ወደ ስጋው ደግሞ እንቀርባለን ማለት ነው። በቅዱስ ወንጌልም ክርስቶስ ኢየሱስ ብዙ ጊዜ ሄድና ራስን ለካህን አሳይ እያለ ብዙዎቹ ወደ ካህን ወደ መምህረ ንስሐ እየሄዱ ንስሐ እንዲገቡ ሲናገር እንመለከታለን። ስለዚህ ክርስቲያኖች ንስሐ መግባት ብቸኛው አማራጫችን ነውና ምንም እንኳን የኛ ቅድስናና የኛ ንጽህና ሳይሆን ለቅድስና ለእግዚአብሔር ወደ እግዚአብሔር የሚያደርሰን እግዚአብሔር በቸርነቱ ቢሆንም ቅሉ መታዘዛችንን የምንገልጽበት መንገድ መስፈርት ስለሆነ ንስሐ መግባት ግዴታ ይለናል ማለት ነው። እግዚአብሔር ይስጥልኝ።